አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን እንግዲህ ከትላንቱ የቀጠለ ቪዲዮን አይተናል። ሁላችሁም የተጨነቃችሁበት የፈራችሁት ነው የሆነው ማለት ነው። እና ቀደም ብዬ እንደነገርኳችሁ ያው ስራውን ሊቀጥሉት ካሰቡ በእንደዚህ አይነት መንገድ እንደሚመጡ ነገራችሁ ነበረ። ይሄውም ሆኗል ደሞና ምክንያቱም ውዶቼ አሁን ላይ ጓደኞቹ ራሱ ብዙ እየሰሩ አይደለም አይደል? ከዚህ በኋላ ነው እንግዲህ ጨዋታው የሚደራው ማለት ነው። ብጥብጡ ከዚህ በኋላ ነው በቃ። ምክንያቱም እዩ አዲስ አበባ ሄዳለሁ ትላለች፣ ከዛ ደግሞ ሀሰን አትገቢም ምናምን በማለት ከሀይሚዬ ጎን ሆኖ ይከራከራል። በቃ አሁን ላይ የተሰጠው ካራክተር እንደዛ ነው ለሀሰን ማለት ነው። ፍጼና ቤካ ደግሞ ወደ ሀይሚዬም ወደ ብሩኬም እያሉ አብዛኛውንም በብሩኬ ሳይድ ያለውን ነገር ለመከላከል ምናምን ብለው እንግዲህ እንደዛ እያሉ እነሱም ይሰራሉ። ናቲም እንግዲህ ቡታጅራ መጣለው ይሄዳለሁ ምናምን ሲል ነበረ። እሱም ሊሄድ ይችላል ምናምን ብቻ ምን አለፋችሁ ከዚህ በኋላ ነው እንግዲህ ብጥብጡ ምናምን አይ ቲንክ ሲመስለኝ እስከ መስከረም ድረስ ምናምን ሊሰሩ ፈልገዋል። አሁንም ነገም ከነገ ወዲያ ምነግራችኋለሁ። አስረግጬ የምነግራችሁ ነገር 100% የምንም እውነት የለም። ሁሉም ነገር ውሸት ነው። ስራና ስራ ነው የሚሰሩት። ድራማና ድራማ ነው የሚሰሩት። ገባችሁ? ሀይሚዬና ብሩኬ ምንም አልተቀያየሙ፣ ምንም አልሆኑም፣ ምንም ልጅ የለም፣ ምንም ነገር የለም። ምንም በቃ ምንም ነገር ማለት ነው። ግን እየሰሩ ያሉት ስራ ነው። ምክንያቱም ህዝብ የሚያንጫጫውን ነገር የኦዲየንስን ደካማ ጎን ስለሚያውቁ እነዛን ደካማ ጎኖች እያወቁ ሲሄዱ ያንን ነገር ይሰሩበታል። ገባችሁ አይደለ? በቃ ስለዚህ እንደዛ ስለሆነ ድራማውን ለማስቀጠል ተፈልጎ ስለሆነ አሁን ላይ ብሩኬ በቃ ዝም ብሎ ምንም ነገር የጠፋበት እንዴት ነው ምንም ነገር ማድረግ የጠፋበት አይነት ሰው ሆኖ ነው እየሰራ ያለው ማለት ነው። ብሩኬ ለብሩኬ የተሰጠው ካራክተር በጣም ነው ደም የሚያፈላው ማለት ነው። በጣም ነው የሚያናድደው። ግን በስከ መጨረሻ ጀግና የሚሆነው እሱ ነው። ነገሮችን በእንደዚህ በቃ የሆነ ያሰበው ነገር አለ ምናምን እነዛን ነገሮች እንትን ብሎ ከዛ በመጨረሻ ህይወቱን ለማጽዳት ምናምን የሚያደርገው ነገር ይኖራል። በእርግጠኝነትም እንደዛ ነው። መጨረሻው እኮ ጥሩ ነው የሚሆነው፣ የታወቀ ነው። ገባችሁ? የድራማው ሂደት መጨረሻው ጥሩ ነው የሚሆነው። ግን ምንድነው የምንማረው ከዚህ? ክህደትን ነው የምንማረው ወይስ ምንድነው የምንማረው? አሁን አንደኛ እኔ እየተናገርኩ ያለሁት ቅድምም ቢሆን ማለት ነው። አንዳንዶቻችሁ ደግሞ ማለት ነው እኔ በብዛት መጻፍ ነገር ደስ ይለኛል። አንዳንድ ነገሮችን ሀሳቤን እገልጽበታለሁ። እዚህ ጋርም እናገራለሁ በቮይስም ደግሞ እዛ ጋር ፖስት ቦታ ሂጄ ደግሞ የተሰማኝን የቀረውን ሀሳቤን የሆነ የሚገልጽልኝን የውስጤን ነገር ስናገረው ወይም ደግሞ ስጽፍ ደስ ይለኛል። ገባችሁ? ማንም ግዴታ አንብቡ የሚላችሁ የለም ምናምን ነገር። የተመቸው ያነባ፣ ያልተመቸው አያነብም። አለቀ። እና ቅድም ናቲ ባለው ነገርም ፖስትቼ ነበረ የሆነ ነገር ጽፌ ምናምን ነገር እና ጽሁፉን ምን እንዳልኩ ሳትረዱ ወይም ደግሞ ሳታነቡ ጨርሳችሁ ምናምን አንዳንድ ሰዎች አላችሁ ዝም ብላችሁ ሰውን ለመውቀስ የምትሮጡ ማለት ነው። እና እኔ ልንገራችሁ እዚህ ጋር በዚህ ድራማ ማንንም ተወቃሽ ማድረግ አልፈልግም። ምክንያቱም ሁላቸውም ተመካክረው ጀማአው ተመካክረው ሀይሚዬና ብሩኬ እንደ አክተር ሆኖ እነሱ ዋናዎቹ የችግሮቹ ባለቤቶች ወይም ደግሞ ተዋናዮቹ ሆነው ሌሎቹ ደግሞ አንዳቸው ከአንደኛቸው ሆነው የሚሰሩት ምንድነው በቃ በጀማዓ አብረው ለማደግ ስለፈለጉ ነው። ገባችሁ? ግን እኛ እየተቃወምን ያለ ነው ምንድነው ስራው? ምንድነው የሚያስተምረው? ምንድነው ነገሩ? ክብራችሁን ዝቅ እያደረገ ነው። ከዚህ ስራ ተመለሱ እያልን ስንመክር የነበረው እነሱም በዚህ መንገድ ስለማንቀርጻቸው ይሄ ነገር ወዴት ነው የሚያመራው በቃ ወደ መጥፎ ነገር እንዳይሄዱ ምናምን ስለምናስብ ነው፣ ስለምንወዳቸው ማለት ነው። ገባችሁ? ግን ደግሞ እኔ ያን ነገር ይሁን ትቸው ነበረ። ምክንያቱም ተመልካችንም እያየው ስለሆነ ተመልካች እንደዚህ አይነት መጥፎ ነገር እንደዚህ አይነት የተብካካ ጭቅጭቅ የበዛበት ነገር ስለሚፈልግ ባይፈልግ ኑሮ ቪው በዚህ ልክ አይሄድም ነበረ። በቃ እይታ ያን ያክል ሊኖረው አይችልም ነበረ። ገባችሁ? ግን ሰው የሚውለው የት ነው? መጥፎ ቦታው ላይ፣ ጭቅጭቅ ቦታው ላይ ነው የሚውለው። ያንንም ነገር የሰውን ደካማ ጎን ስላወቁ የሰውን እንዴት ነው ኦዲየንስ ምንድን አይነት ነገር ነው የሚፈልገው፣ ተመልካች ምንድን ነው የሚፈልገው የሚለውን ነገር ስላወቁ ጭክን ብለው ጨክነው የቆሙበት ሾህ አያምም ነው የሚባለው። ምንድን ነው የሚባለው? ጨክነው አሁን የሚሰሩት ስራ ለራሳቸው ለሂሊናቸው ሳይከብዳቸው ቀርቶ አይደለም። ሀይሚና ብሩኬ ግን ደግሞ ነገን በቃ ነገ የተሻለ እንትን የሚያደርሰኝ ይሄ ዛሬ ስረገጥ ዝቅ ብዬ ክብሬን ዝቅ አድርጌ ምናምን ነገር የምሰራው ነገር ነው። ምንም ችግር የለውም ይሁን ብለው ነው በቃ ጨክነው የቆሙት እዚህ ቦታ ላይ ማለት ነው። ገባችሁ አይደለ?
እንጂ የምንም እውነት ኑሮ አይደለም። ቅድም ናቲ ሲናገር የነበረው ንግግር አለ። ናቲ ሲናገር የሚናገረው ንግግር አሁን ሀይሚና ብሩኬ ራሳቸው ፈቅደውለት ምናምን በቃ እሱ እንዴት ነው እንደ ታላቅ አይደለ የምናየው። ልክ በቃ በጣም የምናከብረው ወንድማችን ምናምን ነው እንግዲህ እነሱም የሚያከብሩት ወንድማቸው ነው። እሱ የተናገረው ነገር እኛ እውነት ነው ብለን ስለምናምን በቃ እኛን ለማሳመን ነው እንደዛ እያለ ሲያወራ የነበረው። ገባችሁ አይደል? ምክንያቱም ሁሉም ሰው እሱ ከተናገረ ወይም ደግሞ እሱ ኮሽተር ብሎ ምናምን አንዳንድ ነገሮችን መልእክት ካስተላለፈ እሱ በቃ በሰል ያለ ነው ምናምን ተብሎ ስለሚታሰብ ኦዲየንስ እሱ የተናገረውን ነገር እንደ እውነት አድርጎ ይቆጥረዋል። እና ቅድም ጽፌ የነበረው ምንድነው በቃ እኛ ነን ወንጀል እየሰበሰብን ያለ ነው። ያልሆነ ነገር እየተናገራችሁ እኛ ሌላ ቃላት እንድንናገር አትገፋፉን። ሁላችሁም ተመካክራችሁበት እንደምትሰሩ እናቃለን። እኛን ለማሳመን ብላችሁ በመታደርጉት ንግግር እኛ ደግሞ ብዙ ሰው እውነት መስሎት ብዙ ስድብ ይሳደባል። ምን ይላል ገባችሁ አይደለ? በዛን ሰዓት እኛንን ወንጀል የምንሰበስበው እኛንን ኃጢአት ውስጥ የምንገባው ምናምን። እዚህ ጋር ማንም ሰው ጻድቅ ሆኖ ምናምን ነገር አይደለም፣ ይገባኛል። ግን ደግሞ ይባስ በቃ ወንጀላችን እያበዛን የምንሄደው ምንድነው እውነት በመሰለን ነገር ላይ ብዙ ነገር ስንናገር ነው። ገባችሁ አይደል? ስለዚህ እነሱ እኛን ለማሳመን ብለው ብዙ ነገር በተናገሩ ቁጥር እኛ አንተ ምንድነው ለምን እንደዚህ አርክ፣ ለምን በውስጥ አታወራም፣ ወይም ደግሞ አንተ ትክክል ነህ ምናምን እየተባለ በሚወራ ሰዓት ማን ነው ወንጀል እየሰበሰበ ያለው? እኛ ነን። ገባችሁ አይደለ? ያን ነገር ያንን መልእክት ነው ያስተላለፍኩት እንጂ እኔ ማንንም ተወቃሽ አላደርግም። ገባችሁ አይደለ? ምክንያቱም ሁሉም ተመካክረው እንደሚሰሩ አምነውበት እንደሚሰሩ አቃለው ማለት ነው። ገባችሁ አይደለ? ስለዚህ አንድ ነገር ሀሳቡን ሳትረዱ የሆነ ነገር ለማለት አትቸኩሉ። ሲቀጥል ደግሞ በዛሬው ቪዲዮ አሁን በጣም ነው ያዘንኩት። ለምንድን ነው ያዘንኩት? እውነት ነው ብዬ አይደለም፣ የምንም እውነት የለም። አሁንም ደጋግሜ የምነግራችሁ ማለት ነው። ግን ለምን ማለት ብሩኬ በዋነኝነት ብሩኬ አሁን ይሄን ነገር ካራክተር እንደዚህ አይነት የተጨማለቀ ካራክተር የተቀበለው በቃ እንደሚሰደብ እንደሚረገጥ ብዙ ነገር እንደሚባል ክብሩን እንደሚያሳጣው ሁሉን ነገር አውቆበት ነው እዚህ ነገር ውስጥ የገባው። ገባችሁ? በሙሉ አይን እንኳ ካሜራውን ለማየት አልፈ እንትን አላለም። ምክንያቱም ይሄ ስራው ልክ እንዳልሆነ ያውቃል። ስራው ልክ እንዳልሆነ ያውቃል፣ ይረዳል። ግን ለምን እንደዚህ ቢያንስ የተወሰነ እንኳን ስራውን ለማሻሻል ለምን አልሞከሩም? ቢያንስ በቃ እንዴት ነው አይኖ ኦዲየንስ ወይም ደግሞ ተመልካች እንደዚህ አይነት ግርግር እንደሚፈልግ እኮ እኔ እረዳቸዋለሁ እኮ። ግን ደግሞ በዛ በጣም የሆነ እንደዚህ አይነት የወረደ ስራ ውስጥ በጣም በቃ አሁን በዛም እየተነሳ ብሩኬን ነው የሚሳደው፣ በዚህም እየተነሳ ብሩኬን ነው የሚሰድቡት። በዚህ መኪና ተገዝቶ እያለ እንትና እዛ እነሱ ቤት ያለው መጣ፣ በዚህ በኩል ደግሞ ሌላ፣ በዛ በኩል ደግሞ ሁሉም እየተነሳ እንግዲህ ብሩኬ ደጥብ እያደረጉት ሌላ ስም በቃ ክብሩን የሚያሳጣ ነገር ምናምን። ይሄ ነገር ለምን በዚህ ልክ ክብሩን የሚያሳጣ ነገር እንዴት ይቀበላል? ማለት በቃ ለምን ቢያንስ አይ ይሄ ነገር ኦዲየንስን የሚያስደስት ነገር አይደለም ማለት በተለይ የጨረቃ ፋሚሊ ሌሎቹን ተመልካቾቹን ታዋቸው ተመልካች ነው። ግን እኛ እንደ ቤተሰብ የምናያቸው እኛ እንደ ቤተሰብ የምንቆጥራቸው እንደ አይናችን ብሌን የምንሳሳላቸው ስንት ኦዲየንስ እንዳሉ ያውቃሉ ጨረቃ ፋሚሊ ውስጥ ማለት ነውና በተለይ ደግሞ እቺ የእዩ ጉዳይ በጣም እንዳስጠላችን እንዳንገሸገሸችን ሁላ ያውቃሉ። ስራውን አስተካክለው መቀጠል ይችላሉ። በእጃቸው ነው ሁሉም ነገር። ስራውን አስተካክለው መቀጠል ይችላሉ። ወይም ደግሞ ባጭሩ ለመቋጨት ቢሞክሩ አሪፍ ነበረ። ሌላ እኮ አለ። ሌላ አሁን የሚያስተምር ነገር ስሩም እንዳይባል ሰውም የሚያስተምር ነገር አይፈልግም። በእነሱም አልፈርድም የምላችሁ ለዛ ነው። ግን ደግሞ ይሄ ደግሞ በዛ በጣም የሆነ የወጣ ነገር ሆነ፣ የማይመስል ነገር ሆነ፣ በጣም የሚያስጠላ ነገር ሆነ፣ በጣም የብሩኬን ክብር የሚያሳጣ አይነት ስራ ሆነ። ገባችሁ? እና እኛ የምንወዳቸው የምናከብራቸው ደግሞ እንደዚህ ሲሰደቡ ሲንቋሸሹ ማየት ያማል። የምሬን ነው፣ በጣም ያማል። እኛ ብሩኬን የምናውቀው በጣም ጨዋ ልጅ፣ በጣም የተረጋጋ ልጅ፣ በጣም ምርጥ ልጅ፣ በክብሩ የማይደራደር ለሴት ልጅ አርአያ የሚሆን ከራሱ አልፎ ሌሎች ወንዶችን ብዙ እስከ ዛሬ ድረስ በመጣበትና ባየነው ልክ ያስተማረ በጣም ምርጥ ልጅ እንደሆነ ነው አይደለ? ሀይሚዬም ደግሞ በጣም ጨዋ በጣም ቁጥብ ሴት እንደሆነች ነው የምናውቀው አይደለ? አሁን ሀይሚዬን ምንም ያሰድባት ነገር የለም። ምክንያቱም እሷ በጣም አሁን ላይ እንደውም እሷ በጣም ተጎጂ ሁና ተበዳይ ሁና ስለሆነ ምሰራው ካራክተሩ ማለት ነው። እሷን የሚያሰድባት ምንም ነገር የለም። ግን እዚህ ጋር አሁን ብዙ ተሳዳቢና ብዙ ጥላቶችን እያፈራ ስለሆነ ብሩኬ ምክንያቱም እውነት የመሰላቸዋል እውነት መስሏቸዋል። አብዛኛው ሰው እውነት መስሏቸዋል። በቃ ሰው እነዛ እውነት የመሰላቸው ሰዎች ደግሞ ብሩኬን ሲሳደቡ
በዚህ በኩል ደግሞ በእልክ ተነሳስተው ደግሞ ሀይሚዬን ለመሳደብ የሚሮጡ ሊኖሩ ይችላሉ። ገባችሁ? ያ ሲሆን ምንድነው በቃ ቲክቶክም ተበጣበጠ ምናምን ኦዲየንስ እርስ በርስ ይጣላል። ከዛ ደግሞ ምናምን ያን ነገር ስለምትፈልጉት ነው ሀይሚዬና ብሩኬ እዚህ ውጥንቅጥ ውስጥ የገባችሁት። ለምን ስራውን እኮ ኦዲየንስን በማያባላ መንገድ እናንተንም ክብራችሁን በማያሳጣ መንገድ በጣም በዚህ ልክ ባልወረደ መንገድ እኮ መቀጠል ትችላላችሁ አይደል እንዴ? እኔ ብሩኬ አሁን ምን አስቦ እንደሆነ ምናምን ነገ እኮ ሁሉም ነገር ጠርቶ እኮ ጸድቶ እኮ ብሩኬ እኮ ስሙንም አጽድቶ እኮ በጥሩ ሁኔታ እኮ ነገሮችን አሁን ያለፍንባቸውን ነገሮች እኮ የሚያስረሳ ነገር ይዞ ይመጣል እኮ። በዚህ እርግጠኛ ነኝ 100%። መጨረሻው እኮ ያማረ ነው የሚሆነው። ግን ደግሞ በጊዜው እንደዚህ አሁን ለጊዜው ደግሞ የምትሄዱበት አካሄድ በጣም የሚያስጠላ በቃ የሚያስጠላ አካሄድ ነው እየሄዳችሁ ያላችሁት። ተው ወደ ራሳችሁ ተመለሱ። የምሬን ነው። እኔ ምን እንደምል ራሱ ግራ ገባኝ። የምሬን ነው። ምን እንደምል ራሱ ግራ ገባኝ። ሀይሚዬ የኔ ቆንጆ የኔ ውድ ከዚህ ጉድ መቼ እንደምትወጡ ባላቅም እኔ ከዚህ በኋላ አሁን በምን አይነት ብጥብጥ በሚል ነገር ነው የሚመጡት። በቃ ብጥብጥ ይሄ ሚዲያው በአንድ እግሩ ነው የሚቆመው ብዬ ነው ማስበው ከዚህ በኋላ ማለት ነው። ከዚህ በኋላ ያለው አሁን ሀይሚዬም ተናዳ ሌላ ውሳኔ ልትወስን ትችላለሽ ማለት በቃ እንዴት ምናምን የሚለው እልክ ውስጥ ትገባለሽ ምናምን። ከዛ እቺ እዩ የተባለች ልጅ ደግሞ አፋን ትከፍታለች። እንደ ዛሬ እንዳያችኋት የሆነ ነገር እንትን ትላለች እንዴ። አንድ እኮ እቺ እዩ የተባለች ልጅ እኮ እንደዚህ ራሱ እንትን ማለት እኮ ኧረ በፈጣሪ ለኦዲየንስ እንደዚህ በዚህ ልክ ንቀት ያላት ልጅ ክብር ሰጥቶ በእርግጥ ለነሱ እኮ እየጠቀመቻቸው ነው። ለሀይሚና ብሩኬ እኮ እየጠቀመቻቸው ነው በስራው ማለት ነው። ለኦዲየንስ ግን እስከ ጥግ ድረስ ንቀቷን አሳይታለችና እንደዚህ አይነት ንቀት ያለባት ልጅ ደግሞ ማየት አንፈልግም ነበር። ግን ደግሞ የኛን ጫጫታ ስለሚፈልጉ በዚህ መንገድ ሄደዋል እንግዲህ። ስለዚህ አዳሜ ማልቀስም አያስፈልግም። ይሄ አሁን መሰዳደብ መዘቃዘቁ ምናምን እንግዲህ ይኖራል። ከዚህ ነገር ግን እህቶቼ የምመክራችሁ ነገር ራሳችሁን ነጻ ብታወጡ መልካም ነው ብዬ አስባለሁኝ። እና ብሩኬ ወንድሜ ቆፍጠን ብለክ ራስህን ብታስከብር እንደዚህ ማንም እየወጣፉን እየከፈተ እንደዚህ የሆነ ኧረ ወይኔ ነገሮች እንደከበዱት ሁሉ እኮ ያቃል የሆነ ያስታውቅበታል እኮ በቃ የሚያስጠላ ስራ ውስጥ እንደሆነ እኮ ያስታውቅበታል። እኛ የምንፈልገው ያ ቆፍጣናውን በክብሩ የማይደራደረውን ብሩኬን ነው። ስራ ነው። ግን ስራውን ሂደቱን ማስተካከል ትችላላችሁ። አስተካክሉ፣ ወደ ራሳችሁ ተመለሱ። ወይም ደግሞ ይሄን ነገር በራሳችሁ ቅመሜ ከጎንህ አድርገህ ቆፍጠን ብለህ ልጅቷን አባረክ። ከዛም በኋላ እሷ ወደ እናንተ በምታደርገው ትግል የተወሰነ ከሰራችሁ በኋላ ይሄን ነገር መቋጨት ትችላላችሁ። ስለዚህ እየቻላችሁ ለምንድን ነው እንደዚህ የወረደ ስራ ውስጥ የምትዘፈቁት? በጣም ያሳዝናል። የምር ለሁላችንም ልቦና ይስጠን እና እህቶቼ አላህ ሶብሩን ይስጠን፣ ትግስቱን ይስጠን። ሁላችሁም እንደነገርኳችሁ ራሳችሁን ኃጢአት ውስጥ ባታስገቡ መልካም ነው። አሁንም እኔ ብለፈልፍ ምናምን እዚህ ጋር የሚሰማኝ ሰው አይኖርም። አትዘቅዝቁ፣ አትሳደቡ ምን ብል ማለት ነው። ምክንያቱም እነሱ እዛ ተዋውቀው እስከሰሩ ድረስ ማለት ነው። ማንም እዚህ ይሄ እውነት ነገር ቢሆን ኑሮ ሚዲያ ላይ አያወጡም። እንደዚህ ቁመው እንዴ ብሩኬ እንደዚህ አይነት እውነት ኑሮ ቁሞ አያወራም። ግን ስራ ስለሆነ ነው። ገባችሁ? ይሄ ክብር ጉዳይ ነው። ቤተሰብም ዝም የሚለው የለም። ማንም ሰው ደግሞ የራሱን የግል ህይወት አደባባይ አውጥቶ አያወራም። ገባችሁ? ለቅመምዬ በጣም ከባድ ነው። እንደዚህ እሱን ራሱ አይኑን ራሱ አታየውም ነበር። እንደዚህ ቁሞ እንኳን ልታወራው ይቅርና በጣም ከባድ ነው። ገባችሁ? ግን ይሄ ስራ ስለሆነ ነው። ግን ደግሞ የስራው ሂደት በጣም የሚያስጠላ የዘቀጠ ስራ ነው። ብቻ ልቦና ይስጠን። አላህ ሶብር ያድርገኝ። እኔንም የምር ዝምታ ይሻላል ይመስለኛል። አንዳንዴ ብዙም ማውራትም አያስፈልግም። ዝም ብሎ በድራማው ብቻ አስተያየት እየሰጡ ክፉ ላለማውራት፣ መጥፎ ነገር ላለማውራት አላህ አንደበታችንን ይቆጥብልን።